ተጣልታችሁ ምናምን ቢሆን ኦኬ ያሳምን በቃ ተለያይተናል ተጣልተናል ኦኬ እንታረቅ ኦኬ አባት አለ ምንም ሪዝን አሳማኝ በማየው ምክንያት ምንም ፍላጎት የለኝም አልፈልግሽም ብሎ ሄዶ ሰው ሁሉ ከሚወደው ሰው ጋር አይኖርም የሚል ጥቅስ ጽፎልሽ ከዛ ድጋሚ ደግሞ ይቅርታ አድርጊልኝ እንደገና ልግባ ካለ ለምን ሄደ ነው ጥያቄው። ፖይንቱ ያንቺ አሳማኝ ምክንያት መቅረብ አለበት። አትሊስት አይነግርሽም አሳማኝ ምክንያት ተናድጄ ነው ስራ እንዲ አይደለም። ሄዷል ድሮ ነው ሄደው ገብቶሻል። ልቡ ሸፍቶ ሄዷል። ከዛ እንደገና ደግሞ እዛ ጋር አልሆን ሲለው መጥቶ አንቺ ህይወት ላይ እንደፈለገ ሊደንስ የሚሞክረው አንቺ እኮ የተከበርሽ ሰው መሆን አለብሽ። ራስሽን የምታከብሪው ኖ ይባላል። ሰዎችን እግራቸውን ጫማ ልታስሩ ዝቅ ስትሉ ጫማቸውን እዚህ ላይ ትከሻቸው ላይ ለማድረግ ሲሞክሩ ኖ ማለት ልመዱ። አመሰግናለሁ። ሰላም። እምቢ ማለት ልመዱ። ይሄ ክብር ነው። ባይዜ ገብቷችኋል? ስለዚህ አስቢበት። ትክክል አይደለም። ተግባባ። ግን ትቀበያለሽ። በሚያሳዝን ሁኔታ ሴቶች ስታፈቅሩ ከዛ ልብ የሰበረው ድጋሚ ነው። ምኑን ነው የጠበቀው? እሱን እንዲወቅት ነው እሱን እንዲለምን በቃ የሆነ እንዲለምን። እኔ እንኳን ለምንድን ነው እንደዚህ ያልከው ብዬ ጥያቄ አልጠየቅኩም። ያ ማለት እንደዚህ ስለኝ በጣም ስለካፋኝ እኔ ዝም ነው ያልኩት። ዝም ባልኩበት ሳምንት እንደሞላ እንደገና መጣኝና እንደዚህ ያደረገኝ ደግሞ አሁን በቃ ምንም አልመለስኩም። ስለዚህ አንቺ ይህንን ነገር ከግምት ውስጥ አስገብተሽ ለህይወትሽ ዋጋ ስጪ። ተግባባ። ያመሰግናለሁ። እኔ በጣም ነው የሚከታተለው እና በብዙ ነገር የተፈተንኩ ሰው ነበርኩኝ። ማለት እሱ ከኔ ገንዘብ የሆነ ጥቅማ ጥቅም የሚፈልገው አይደለም። ምንም ነገር የሚፈልገው ሰው አይደለም። ኢትዮጵያ ላሁኑ እንኳን በሀሳቢም በቻለው መጠን ሁሉ እኔን ነበረ ስረዳ የነበረው እና በዛ በውጥቀቶች ሁሉ ስለነበረኝ ትንሽ እዛ ነበር ተስፋ ያደረግኩት። አሁን ደግሞ እንደዚህ አድርጎ እንደዚህ ስል ሁለተኛ ይህን ሰው በቃ ይቅር ማለት በቃ ምንም ነገር ማመን አልቻልኩም። እምነቴን አጣው። ለዛ ነው ምክር ፈልጌ የገባሁት እና አመሰግናለሁ ወንድሜ፣ ያኑርልኝ። እንዳንሆን አንድ ሁለት እንኳን ፈጣሪ ጨምሮ እንዲፈጥርና እንዲያነሳ ሁሌ እጸልያለሁ። እግዚአብሔር ይጠብቀኝ ወንድሜ። አሜን። አመሰግናለሁ። ሰው ሁሉ ጥንድ ጥንድ ሆኖ ሲንግሎኝ የቀረሁት እኔ ብቻ ነኝ። ጓድ ነገር ተበላሽ። መጨቃጨቅ ራሱን ይናፈቀኝ። ስልክ ለምንድን ነው የተደወለው? ቴክስት ለምን አትመልስም? ኦንላይን ተዘብዘበ ቴክስት የምትብላ መጨቀጨቀኝ እንደው አትሰጠኝም? ጌታ አንድ ለእኔ ታጣለህ። ጤና ይስጥልኝ። ሰላም ሰላም፣ እንዴት ነህ አሌክስ? እንኳን ደህና መጣሽ። እንኳን ደህና ቆይ። ያለፈ ታሪክ ነበረኝ እና ደግሞ ጠፋኝ። ዞሮ እዚህ ጋር ስገባ ጠፋኝ ስገባ ግን ማለት ነው እጠር አድርጌ ላውራ። የሆነ ጊዜ ማለት ነው የሆነ ልጅ ቲክታክ ላይ ተዋወቀው ነበረ። ምን ላይ? ቲክታክ ላይ ማለት ነው። ቲክታክ ቲክቶክ ላይ። እሺ እንዴት ተዋወቃችሁ? ላይቭ ላይ ነበር እያወራሁ እና ከዛ የሆነ ጊዜ ቪዲዮ ወጣ ነው ማለት ነው። ብዙ ጊዜ እሱ ቲክቶከር ነው በጣም ማለት ሙፈመስ ነው። ገብቶሃል? ፌመስ ነው። አዎ ፌመስ ነገር ነው እና ነግሬው ነበረ። ከዛ ምን አልኩት፣ አንተ ፌመስ ነገር ነህ፣ እኔ አዲስ ነኝ እና ጥሩ አይደለም ከአንተ ጋር እኔ ፍቅር መጀመር ምናምን አልፈልግም። ምክንያቱም አንተ ከማንኛውም ሴት ጋር ልታወራት ትችላለህ አልኩት። በኋላ አንተ ልቤን ልትጎዳኝ ስለምትችል አይሆንም አልኩት። እኔ መጀመሪያም ነግሬው ነበረ። ቆይ እኔ እናት እንደው አስቸጋሪ እኮ ነው። አሁን የሆነ ሰው አሁን አንቺ አባባልሽ የሆነ ሰው ቆይ በሬን አንኳኩቶ የሆነ ሰው በሩን ስከፍት ይቅርታ አንተ ፌመስ ስለሆንክ ከብዙ ሰዎች ጋር ልታወራ ስለምትችል እዛው በጸበል አልፈልግህም እሺ ምናምን ብትለኛ እንዲህ ሴት በሩን ስከፍት ጤናሽ እናት መመላት አይደለ? ምንድን ነው ምን ብሎሽ ነው እሱ? ቆይ ምን ብሎሽ ነው እሱ? የፍቅር ጥያቄ አቅርቦ ነው ወይ? እሱን እኮ አልነገርሽም። ወደ ገደለው ነው የገባሽው። መጀመሪያ ላይቭ ላይ ስንገባ ስንጫወት ነበረ። ገባ
ከዛ ስንጫወት የሆነ ጊዜ ቪዲዮ ወጣ ነው። ብዙ ጊዜ ራሱ ላይብሬ ራሱ አውጥቶ ነው የሚጥለን። የሚገርም ነገር ብዙም አያወራኝም የነበረ አብዛኛውን ብዙ ሰዎች ሲገቡ እያወጣ ይጥለን ነበር፣ አያስገባንም ነበር ላይብሬ ራሱ። ከዛ የሆነ ጊዜ ላይብ ወጣ። ከወጣም በኋላ ቪዲዮ ውጧል የሆነ ጊዜ ማለት ነው። እዛ ቪዲዮ ስንወጣ በውስጥ ሀይ ማለት አመጣ። ገባ ይሄ መጀመሪያ እሱ ሀይ አለ ገባ ሀይ ሲለኝ ከዛ አልመለስኩም። አሁንም ሀይ አለኝ አልመለስኩም። ገባ ዝም አልኩ። ከዛ በአራተኛው ወር ነው በአምስተኛው ቀን ለምንድን ነው ማታወራኝ አለ። አይ እኔ አላወራም፣ ምክንያቱም አቶም ደግሞ እኔ እያየሁት ነው፣ ብዙ ጊዜ እያየሁት ነው። ገብቶሃል? ዝም ብዬ አይደለም እንደዛ ያልኩት፣ በጣም እየተከታተልኩት ነው። በዛ ላይ እንደሚወደኝ የማውቃለሁ፣ እንደሚፈልገኝ የማውቃለሁ፣ ግን እየተከታተልኩት ነው፣ ዝም ብዬ አይደለም። ገባህ? ከዛ ነገር እኔ ሆነም ከአንተ ጋር ብዙ ፍልግም እያየሁ ነው። ከዛ ደግሞ በቃ አትሆንም ለእኔ አትሆንም በጭራሽ ምናምን ነገር አልኩት። ይምላል እናት የለውም። የሚገርም ነገር ወንድ ማለት የሚምለው ነገር ነው የሚያናደኝ። ይምላል እናት እየትሞተ እናቴ ሊገር ከገባችበት ትግባ ይለኛል። እኔ አልክድሽም እንደዚህ ነስለ ማርያምን እኔ አልክድሽም ይለኛል። እናቱ ማትናት እያልኩ ነው እንግዲህ አለ በእናቱ ከማለ ታምነዋለህ። በተረፈ ደግሞ ምልህ መሰለ የፈለኩት በቃ ብዙ ጊዜ ይምላል። የሚምል ወንድ ደግሞ አይሆንም፣ ውሸት ነው፣ ሌባ ነው። ግን የሆነ ጊዜ ላይብ ላይ 50 ሰውን ምናምን ተቀምጦ አውቄ እንዲህ አናረኩበት ማለት ተፈተንኩት ማለት ነው። ከሆነች ልጅ ጋር አውቄ ተጣለው እኔ ማለት ነው። ተጣላውኝና ከዛ እኔ ልጅቱን መከሪያት ነው እንጂ ዝም ብዬ አይደለም የተጣሏት። ከዛ ማለት ሰደበችኝ። እንዲህ ስነስርዓት ከሌላትማ እቺ ልጅ አውርድና ጣላት ከዚህ አልኩት። እኔ ቦታላ እኔ ልቡን ለመሄድ ብዬ ነው። ከዛ ወረዳት። እሺ ብሎክ አርጋታል። ብሎክ አርጋታ ውጭ እኔ ደግሞ ውርድ እኔ ደግሞ ያን ሰው ክርብት ካደረገ በኋላ እኔ ውርድ አልኩኝ። እኔ አብሬ ማለት ነው። ከዛ አንቺ ይሄን ሁላ ሰው አስወርጄ ነው እንዲ አንቺ የምትወርጄ? ቆይ እሺ ክብርሽን ጠብቂ እሺ ምናምን ነገር። እኔ ይሄን ሁሉ ሰው አስወርደሽኝ አስከርብተሽኝ ነው እንዲ ምርድሽ ልትሄጂ አለኝ። ጣል አደረኩት። ህድት አልኩኝ እኔ ማለት ነው። እዛ ላይ ምክል ዝግት አድርግ ነው ወጥት አለች። እዛ እያመንኩት መጠው እልሃለሁ። ከዛ የሆነ ጊዜ እያወራን በጣም እያወራን ነበር እና በቃ ፍቅር ውስጥ ምናምን በጣም ገብቻለሁ። እየወደድኩት ነገር ሄድኩኝ። ከዛ ልካ እሱ ልጅ ደግሞ የሆነች ደግሞ ስሟን መጥቀስ አልፈልግም እዚህ ጋር እያወራን እያዩ ከዛ እያወራህ ነው አንተ ልጅ ምናምን ነገር ስለው ኧረ ተው ያለው እያወራን ሰው አላወራው ማርያምን እናቴ ትሙት ይላል። ይምላል በቃ ይሄ ልጅ ማለት ነው። ሲምር በቃ በጣም ነው የሚብለው። በዛ አያሙ በዛ አልፋ የሆነ ዚ አውቄ ሰው ብሎ ከሰራችበት ኮሜንት ይሄኔ እናት ብሎ ጽፏል። ከሰራችበት ይስለ ከዛች ልጅ ማለት ነው እያየሁት እኮ በሌላ አካውንት ነው እያየሁት ያለ አሌክስ የኔ እናት እያለ እዛ ጽፏል። የኔ እናት ኦኬ። እዛ ማውራት እዛ ያች ልጅ ደግሞ ላይቭ ስትገባ ነበር እምቢ አለችው። እዛ ጭራሹን እሱ የሆነ መጥፎ የሆነ በቃ እንትን ላይ ፕሮፋይል ላይ የሆነ ነገር አለ። እሱ ተጣልተው ማለት ነው። ተጣልተው በዛች ኮሜንት ተጣልተዋል። ለካሱ እያወራት በትክክል እኔ የምፈልግሻለሁ ለሰው ሞትልሻለሁ ምናምን እያላት ነው። ገብቶሃል? ለእኔ እንደዛ ነው የሚለው ለዛችም እንደዛ ነው የሚለው። መጀመሪያም ነግሬው ነበረ። አንተች ትጎዳኛለህ ብዬ ነግሬዋለሁ። ትጎዳኛለህ ከማንም ሴት ጋር ነው የምትተው አልወጣም እባክሽ ውጭ ምን አይባል ባል ከዛ ማለት ነው ልጨርስ እስኪ ኮሜንታቸው ግን አሌክስ እንዴት ነው? ከዛ እንደዛ እያለ ወይስ ቆይ አንዴ እድሜሽ ምን ያህል ነው? እኔ እስኪ አስጨርሰኝ መጀመሪያ ነገር መጨረሻው ስለገፋኝ ነው ተገፋኝ ወይ ልሽ ቆይ እኔ እናት አቁ አንዴ ለማመጣ እድሜሽ ምን ያህል ነው? 18 ነኝ። እስቲ ሚውት አድርጊና መጨረስ አይጠበቅብሽም። አንድ ሀሳብ ልስጥሽ እንደ ወንድም ከሰማሽ። እሺ ሚውት አድርጊና አዳምጪ። አሁን በነገራችን ላይ ሰዎች ውሸት ነውና የምትሉ አላችሁ። እሱ የኔ ጉዳይ አይደለም፣ ምክንያቱም የኔ ህይወት አይደለም። እሷ ከወጣች በኋላ በቃ የራሷ ህይወት። ውሸት መሆኑ አይደለም ፖይንቱ። ለሆነ ሰው ይጠቅማል። እዚህ ጋር የእውነት ይህን ጉዳይ እየኖረ ያለ ሰው ይኖራል። ገብቷችኋል? እናንተ ምሳት ሰውት እዚህ ጋር ስለመጣው ሰው ብቻ ነው። እኔ በአንድ ድንጋይ 99 ተተኮሰው ለሌላ ሰው ይጠቅማል። ገብቷችኋል? ግን አሁን አንቺ የምታወሪው ነገር ምንም ማለት ፍሬውን አጣ ነው። ገብቶሻል? እዚህ ውስጥ አሁን በጣም ብዙ የተከበሩ ሰዎች አሉ። በጣም የጨነቃቸው ሰዎች አሉ። በጣም የሚያሳስብ ጉዳይ የገጠማቸው ሰዎች አሉ። ገብቶሻል አይደለ? 18 ዓመትሽ ነው።
ሰው ሀገር ነው ያለሽ ባለሳሳት በዋዛ ፈዛዛ ነው ጊዜሽን እያጠፋሽ ያለሽ። እዚህ ጋር መተሽ አሁን ይህንን ማውራትሽ ለአንቺም አይጠቅምም፣ እዚህ ውስጥ ላሉ እህቶችሽም አይጠቅምም። እንዲሁ ታይሙን ዌስት አደረግሽው። ገብቶሻል? አሁን ይህንን ላይፍ ከፍተሽ ብታወሪው በቃ እንደ ቀልድ እንደ ጨዋታ ምናምን እየሳቅሽ ምናምን ቀነሽን ጊዜሽን ለማሳለፍ ልታሳልፊ ሊሆን ይችላል። ማሰብ አለብን ነው። እንደ 18 ዓመትሽ ዝቅ ብዬ ነው እያወራሁሽ ያለሁት። ምንም የሚጨበጥ ነገር የለውም። ገብቶሻል? አለኝ አልኩት፣ አወራን፣ ላይቭ ላይ ውጥት አልኩኝ ግብት አልኩኝ ምናምን እና አንቺ ራሱ በዚህ እድሜሽ ሰው ሀገር ላይ ሆነሽ በእንደዚህ አይነት ነገር ጊዜሽን ማጥፋት አስፈላጊ ነው? ከአንቺ እኮ ስንት ነገር ይጠብቃል። ቤተሰብ ስንት ይጠበቅብሻል። ገና እድሜሽ 18 ነው። ብዙ መስራት አለብሽ። ቁም ነገር ላይ አውዪው ጊዜሽ። በተራ አሉባልታና ወሬዎች ጊዜሽ የሚያልፍ ከሆነ ቀንሽ ለአንቺ ነው ምናልባት የሚገባሽ ከ25 26 ዓመት ስትደርሺ እንትን መሆን አለብን አይደለ? ግብረ ገብነት ሊኖረን ይገባል። እዚህ ጋር ገብቼ የማወራው ነገር በአንቺ ፋንታውን የሆነች እኮ በጣም የከፋት ልጅ ገብታ ብታወራ ይጠቅማት ይሆናል። ገብቶሻል? በቅንነት ነው የምነግርሽ። አይሆን በቅንነት እንደምትረጁ ተስፋ አደርጋለሁ እንጂ ቻው ምናምን ነው የሚልሽ ሌላ ሰው ቢሆን ለምን አደርጋለሁ እንደዛ ብነግርሽ፣ ግን አንቺ ነገ አትደግሚው ነው። ገብቶሻል? እንተዛዘን ነው፣ እንተሳሰብ። ጨዋታ ላይ ቀል ላይ ምናምን ችግር የለውም። በደንብ ነው። እኔም ጨዋታ ስጫወት ታቆኛላችሁ። ጨዋታ ላይ እንደ ልጅ ነው የሚጫወተው። ቁም ነገር ከሆነ ግን ቁም ነገር ነው ጓዶች። በህይወታችን ሁለት ነገር ሊኖረን ይገባል። ቁም ነገር ላይ ከሆነ የእውነት ቁም ነገረኛ እንሆን፣ ጨዋታም ላይ የእውነት ጨዋታ እንጫወት፣ ከልባችን እናርገው ሁሉ ነው። ይህንን በፖዚቲቭ ተረጁ እና እኔ ዝም ብዬ በትዕግስት እየሰማሁሽ የነበረው እስቲ እንደው ላድምጣት፣ እስቲ የት ድረስ ነው የምትሄደው የሚለውን ለማየት ተረዳሽ? ኦኬ ታንክ ዩ። እሺ አመሰግናለሁ ስለተረዳሽ። እሺ ሲጀምር አሁን ጋይስ አግሬሲቭ መሆን አይጠበቅባችሁም። ብዙ ነገሮች ላይ ሁሉንም ነገር ጮኸን ፑሽ አድርገን እኮ አይሆን። መሬት ወርደን መነጋገር እኮ እንችላለን። ኳስ በመሬት አሁን እሷ አስረዳዋታል፣ በቃ ተረዳችሁ። ግን አንቺ እንደዚህ ምናምን ብትል አንደኛ ምንም የኢነርጂያችሁ የምታባክኑበትን ነገር ማወቅ ነው። ለምን ኢነርጂ እናባክናለን? ይሄ ንዴቱን ምናምን የሚቀጣጠለውን እሳት ስራ ላይ ብናውሉስ ስንት ስራ ይሰራል? ገብቷችኋል? ሄሎ ጤና ይስጥልን። አብሮ ይስጥልን። ሰላም ነው? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆይ። አሌክስ በጣም ያንተ በጣም አሪፍ እንትን የሆነ ምክር ነው የምትሰጠው። ብዙ ምክር ተምሬያለሁ ካንተ። እሺ አመሰግናለሁ። እግዚአብሔር ያክብርልኝ። ምን የምታዘዝ? እሺ ለምሳሌ አንድ የሚወድ ሰው ቢኖር ማለት ነው፣ ለምሳሌ ማለት ነው እንደዚህ ላይ አትታይ ምናምን በቃ እኔ ስለምወድሽ ነው ላይቭም ላይ ሆነ የትም አትታይ የሚል ሰው እንጃ በጣም ከባድ ነው። እንደዚህ አይነት የፍቅር ህይወትሽ ነው ባልሳሳት። መቼም ፍቅረኛ ያላቸው ሰዎች ሰላም ኖሯቸው አያውቅም። ሁሌ እንዳልኩ ምንድን ነው የተፈጠረው? ተፈጠረም የሆኑ ልጆች ጓደኞቼ ናቸው ላይቭ ላይ አብረን ገብተን እያወራን በቃ እንደዚህ አይነት ቦታ ላይ አትታየኝ አልፈልግም ማለት ጓደኞች ቤስት ፍሬንዶች ናቸው? አይ ቤስት ፍሬንድ አይደለም። ከዚህ በፊት ተምረናል አንድ ላይ፣ ግን አሁን በቃ ሴት ጓደኞች ናቸው? አይደለም ወንድ ናቸው እኮ። ምንድን ነው ቤስት ፍሬንድ አይደላችሁ ማለት? አይደለንም። ፍቅረኛሽም አለ እንደዚህ ያለሽ? ፍቅረኛዬ ነው እንደዛ ያለኝ እነሱ ጋር ሲያይ ናቸው እኮ አልሽኝ። ለዛ እኮ ነው በጋራ ብዙ ሆኑ ሳስባቸው። ስፔሲፊክ አድርጊ። ፍቅረኛሽ ነው በትክክል እንደዛ ያለሽ እኮ። ምንድን ነው ሀሳቡ ማለት? አትታይ፣ ቲክቶክ ላይ አትግቢ፣ ምንድን ነው? ግልጽ አድርገሽ ነገር እስኪ ተንተን አድርገሽ ነገር ስንወጋሽ ምናምን እንዳንወጋ። ልጆቹ እንደዚህ አላማ የላቸውም። አላማ ከማይኖር ሰው ጋር
እንደዚህ አታውሪ ነው ልጁ እሱ እያልሽ አውሪና ናቸው ስትቆ ብዙ ሆኑ ግራ ይገባል። እንድታይ አይፈልግም። እነዚህ ልጆች አላማ የላቸውም። አላማ ካሌላቸው ሰው ጋር አትታይ። በቃ ዝም ብሎ ሆ ማለት ነው የሚፈልጉት እነሱ። በቃ ከእንደዚህ አይነት ስትታይ እነዛ አብረን ተማርን እንጂ በቃ አናወራም፣ ብዙም አይደለንም። ገባ እና ከእነዚህ አይነት ልጆች ራቂ ምናምን ነው የሚለው። ገባ ጓደኞች ናቸው እነዛ አብረሻቸው ምገኛቸው ልጆች። ምንድን ነው የምታደርጉት ስትገናኙ? ምንድን ነው የምታወሩት? ዝም ብለን ማውራት ስለ ህይወት፣ ያንቺ ህይወት እንዴት ነው ምናምን። በቃ በየቀኑ ነው የምትገናኙት? ላይቭ ላይ ነው ቲክቶክ ላይቭ ላይ። እሺ፣ ስለዚህ ምንድን ነው የፈለግሽው አንቺ? እንደዚህ አይነት ሰው አሁን በህይወት ውስጥ አያስፈልግም ብዬ ትቻለሁ። ተለያየሽ? በዚህ ምክንያት ተለያያችሁ? ወላሂ ቆይ አንቺ ሚዩት አድርጊ እስኪ። አንቺ ትንሽ ቃሪያውን ራሱን ነው ቀመምልኝ። ራስ ቃሪያ ሚጥሚጣ ምናምን ቃሪያ ራሱ ቃሪያው ተፈጭቶ በደንብ ደቆ ትንሽ የሚለበልብ ነገር እንትን ምንድን ነው ዳጣ የሚጨመርበት እዚህ ላይ ከባድ ይህ ናት። አንደኛ ነገር ፍቅረኛሽ ትክክል እኮ ነው፣ አልተሳሳትም። ጓደኛ አታብዢ። ከእንደዚህ አይነት አላማ ከሌላቸው ሰዎች ጋር አትሁኝ፣ አይጠቅምም። ዝም ብሎ ገብቶ ብሎ እንትን ላይ ቲክቶክ ላይ ማውራት ላይቭ ላይም ቁጭ ማለት ያስነቅሻል። ተከበሪ ነው ሀሳቡ። በእንደዚህ አይነት ምክንያት ከተለያያችሁ በጣም ነው ማዝነው እውነቱን ለመናገር። ምክንያቱም አንቺ ስህተት ሰርተሻል። ምንም የመከረሽ ምክር እኮ ለክፉ የሚሰጥ አይደለም። ጓደኛ አታብዢ፣ አቱኝ ከነሱ ጋር ማለት አንቺ ታፈቅሪዋለሽ አይደል? አንዳንዴ እኮ አግብተው ራሱ ጓደኞች ያሏቸው አሉ። በጣም ነው የሚገርመው። ተጋብተው ትዳር ይዘው ቤስት ፍሬንድ ጋር ጣጣ እያለች ትሄድና ከዛ ከቤስት ፍሬንዷ ጋር የጉዷን ታወራለች፣ የቤቷን ጉዳይ ታወራለች፣ ስለ ፍቅረኛው ስለ ባሏ ትነግራታለች ምናምን። ከዛ ህይወቷ ውስጥ ሌላ ድራማ ይጀመራል። ትዳሯ ይፈርሳል። እኔ ያገባ ሰው ምንም ጓደኛ ባይኖረው ባይነኝ። ምንም መሸፋፈን አያስፈልገው። ምንም ጓደኛ ባይኖረው ካገባዋት ጓደኛዬም እናቴም አባቴም አክስቴም አጎቴም እሷ ብትሆንስ ምን ችግር አለ? ሚስቴ ገብቶሻል። ከጓደኞቼ ጋር ወጥቼ ሆ ብዬ ዘልዬ ጨፍሬ መግባት ከፈለግ ከእሷ ጋር ለምን አላረገው? ከጓደኞቼ ጋር ሲኒማ መገባ ከሆነ ከእሷ ጋር ለምን አላረገው? ከጓደኞቼ ማማክር ከሆነ ለእሷ ለምን አላማክራት? ታዲያ ሚስት መሆኗ እኮ ወይ ባል መሆኑ እኮ ፖይንቱ ምንድን ነው? ሁሉንም እኮ እንዲሆኑ ረዳት መሆኑ ማለት አንድ ሰው በአንድ ሰው ማዕከል ውስጥ እንድትኖሩ ነው። ግን አንድ ሰው ጓደኛም አለው ሚስት ትዳር ውስጥም ነው፣ ጓደኞች ሰብስቧል፣ ጀማ አለው። ወንዱም እንደዛ ነው። ጓደኞች ጀማዎች አሉት ምናምን። የሚስቱን ቤት አስቀምጦ ከጓደኞቹ ጋር ሲስቅ ሲጫወት ምናምን። የት ነው እንደዚህ ኳስ ላይ ምናምን ከሚስቴ ጋር ኳሳ ላይም እንዲሁም ችግር አለው። እንደውም እሷ የአርሰናል ከሆነች እኔ ማንቸስተር እንደውም አሲዘን ተወራርደን እንደውም ማንቸስተር ካሸነፈ ራት አንተ ነው የምትሰራው አንቺ ነሽ የምትሰራው ተባብለን ተወራርደን እየተበሻሸቀን ምናምን ኳስ ራሱ ማየት እንችላለን። ላይፍን እያጣጣማችሁት መኖር ትችላላችሁ። ዋናው ነገር ጭንቅላታችሁ እንዴት ነው የምትጠቀሙት ነው። ግን ሚስቱ ቤቷ ቁጭ ብላ እሱ ወጥቶ ከጓድ ምኑ ጋር ነው ታዲያ ማለት መኖሩ? ቤት ገብተህ መተኛትን መነሳት ነው። ጀስት ኢንጆይ ሻይን ማድረግ ትችላለህ ከእሷ ጋር፣ አንቺም እንደዛው። ስለዚህ አንቺ እሱ ያለሽን ነገር ማክበር ነበረብሽ። አሁን ሄደሽ ይቅርታ ጠይቂ። መርፌ ከሆነ መፈልጊው በትክክል ከኔ እንደዚህ አይነቱን ወንድ አታገኝ። በእውነት እንደዚህ የሚመክርሽ አታገኝ። ገብቶ ሚዩት አርጊ። እኔ እየቀደድን የምትነቁት ጉድ ነው። ስልኩን አስቀምጪ። ስልኩን ጠረጴዛ ላይ አስቀምጪ። መርፌው ያቃጥላል አይደል? አብያለሁ። ቃሪያውን ከዳጣ ጋር አምጣልኝ ያልኩት ለዛ ይለበልባል አይደለ? ይለበልብሽ የሚያስፈልገው ምንም ሪዝን ይሁን የኔ ናት። በጓደኞችሽ ምክንያት ባልሽን ወይ ፍቅረኛሽን ኢግኖር ማድረግ የለብሽም። ስትፋቅር እኮ የሆነ ሰሞን እኮ እኔ ከህይወት ያስበልጬ አንተን እወዳለሁ
በክንፌ በረልሃለሁ ምናምን ቤተሰብ የራሱ 4 እግራቸውን ለምን አይበሉም ለአንተ ሲባል ምናምን እሰዋቸዋለሁ፣ አንገታቸውን ቁረጥ ካልከኝ ቆርጣቸዋለሁ ምናምን ስትባባሉ የነበራችሁ ሰዎች ናቸው። የመጀመሪያዎቹ የፍቅር ሳምንታት እኮ እንደዚህ ናቸው። ቤተሰብሽን ራሱ ሄደሽ ሰይፊያቸው ቢላት በምን አንተ ብለኸኝ እንትኑ አቀበለኝ ቆንጨራውን ሁላ ልትል ትችላለች። እንደዛ ስትባባሉ የነበራችሁ ሰዎች ቀን ቀን ሲገፋ ጓደኞቼን ተይ ከመጥፎ ጓደኞች ጋር አትሁን በአናዘ ተተከል ካልሽው በቃ ገብቶሻል እስታክ አድርጓል ማለት ነው የሆነ ሰዓት። ስለዚህ አልተሳሳተም። ጓደኞች ምን ሄደሽ አሁን ቲክቶክ ላይ ስታወሪ መገመት ነው። ስለ አንቺ ሰዎች አይወቁ። ከጓደኞች ጋር ህይወት እንዴት ነው ምናምን የሚሉ ዝባዝንኬዎች አያስፈልጉሽም። እመኚ ፖይንትሽ ጠቃሚ ነው ወይ ማሳለፈው ጊዜ። አሁን እኔ ከእናንተ ጋር ማሳለፈው ሰዓት በጣም ደስ ብሎኝ ኢንጆይ እያደረጉት አጣጥሜው ነው የሚያልቀው 2 ሰዓት ተኩሉ። ለምን በቃ ቫሊዩ አለው ገብቶሻል። ዝም ብዬ መጥቼ በቃ የሆነ ላይቭ ላይ የብዙ ሰዎችን ገዝት አስገብቼ እንዴት ናችሁ እንዴት ወደደ ወይ ጤፍ እንዴት ነው ኑሮ እንዴት ነው ምናምን እያልኩ ብጃጃ የነሱን ጊዜ ነው የምፈጀው፣ የራሴንም ጊዜ ነው የምፈጀው። ፖይንት አድርጊ ህይወትሽ ላይ ምንድን ነው ማሳልፈው ጊዜን በምንድን ነው ማጠፈው? ተግባባ። አመሰግናለሁ። እሺ አውሪ። አሁን ትንሽ ለብልዋታል መርፌው ዘመዘሽ አልተዋት። እኔ ለራሱ ይሄን 3 ቀን ያለሁበትን ሁኔታ እኔ ነኝ የማውቀው። ለራሱ ከጎኔ የለው ገባ። ይህ ማወቅ አለበት። ጥፋቴ የራሴ እንደሆነ በጣም ገብቶኛል። በጣም አመሰግናለሁ። ስለዚህ ሄደሽ ይቅርታ ጠይቂ። ይቅርታ አያሳፍርም። እሺ አመሰግናለሁ። ጋይስ ካጠፋን ይቅርታ መጠየቅ በጣም ይቅርታ ማለት ነው። ኢንጆይ አድርጉት። ባይዚ እንዳጠፋው በገባኝ ሰዓት ሶሪ ማለት አለብኝ። ችግር የለም ያስቀየምኩት። እንደውም ሶሪ ሳለው ያንን ነገር ከነጋ እንቅልፍ አይወስደኝም። ካላጠፋችሁ ግን ዝም በሉ። አፋችሁን ዝጉ፣ አታብራሩ ምናምን። ራሳችሁን ምንድነው አትዘርዝሩ። ብዙ ነገር ዝምታ ምረጡ ልክ ከሆናችሁ። ግን ካጠፋችሁ ግን ሶሪ ይቅርታ አጥፍቻለሁ፣ ምንም ችግር የለም። አሸናፊ ነው የምትሆኑት። ለጓደኛችሁ ሚስቱ ጋር ሄዶ ጓደኞቹ ጋር ሄዱ ሚስቱን የሚያማ ወንድ ባሏን የምታማለ ጓደኛዋ ምናምን ነው አሁን ዘመኑ። ታውቃላችሁ ፕራይቬሲ ከባድ ነው። እሺ ሚዩት ካረገች እሺ ቀጣይ ለሚያስፈልገው ሰው እንስትድሉ። ከባድ ነው። ጓደኞች ብዙዎቻችሁ ጀማ አላችሁ። እስቲ የጓደኞች ጀማ ያላችሁ ወንዶችም ሴቶችም እስቲ እጅ አውጡ አንዴ። ጓደኛ ስብስብ ያላችሁ የጓደኛ ስብስብ ተሰባስባችሁ ብቻውን የሚጓዝ ሰው በጣም የበሰለ ሰው ነው። ሄሎ ሰላም። እሺ እንኳን ደህና መጣሽ። እግዚአብሔር ይመስገን። ምን እንታዘዝ? እሺ እኔ እንጂ ይቅርታ ነው። እሺ እኔ ስለ ፍቅረኛ ለመናገር ድምፅሽን ከፍ አድርጊው። በጣም ተጎድተሻል። ድምፅሽ ራሱ ህመሙ የከፋ ነው ማለት ነው። ጮክ በይ እስኪ ጠረግ አድርጊውና ድምፅሽን። ኦኬ እሺ እንደዚህ ነው እኔ የማወራው። አልጮህም ብዙ ለዛ ነው ፍጥረት ነው። እሺ አፍቅረሽ ነው? አፍቃሪ ነሽ? ፍቅረኛ ነበረኝ ማለት ነው። እንዴት ተዋወቃችሁ? የሆነ ስራ ቦታ ነው የተተዋወቅነው። አንድ ላይ ነበረ የሆነ ሀገር የምንሰራው። በምክንያት ተተዋወቅን። ያው አንድ ላይ መኖር ጀመርን ማለት ነው። እሺ ከዛ አንድ ላይ ለትንሽ ጊዜ ኖርን። ከዛ እኔ ወደ ኢትዮጵያ ገባሁ ማለት ነው። ትጋቡ ኖራችሁ? አዎ ማለት አንድ ላይ ያው በፍቅር ነው እንጂ አንድ ቤት ምናምን አንኖርም። እሺ ግን ያው እንጋባለን ተባብለን። ኦኬ ከዛ እኔ ኢትዮጵያ ገብቼ ወደ አረብ ሀገር መጣሁ ማለት ነው። እሱ ደግሞ እዛው ሀገር ነው የሚሰራው ነበረ። እሺ ከዛ እሱም እኔ ወደዚህ አረብ ሀገር ከመጣሁ በኋላ እሱም ወደ ኢትዮጵያ ገባና ብር ላኪልኝ አለኝ። ብር ላኪልኝ? እሺ
ከዛ እኔ ደግሞ አልክም ምናምን አልኩት። ምንም አይነት ብር አላኩበትም። ከዛ እንደዛው እያልን እያወራን እያለ በቃ ያው እንዳልተለያየን ነው የማውቀው፣ ደህና እንደሆነ ነው የማውቀው። ከዛ ከሆነ ጊዜ በኋላ ስልኩ ጠፋብኝ ማለት ነው። እኛ ሀገር ጦርነት ነበረ። ከዛ ኔትወርክ ምናምን የለም ነበር። በዛው ስልኩ ምናምን የሱ ጠፋበት። ከዛ እኔ ስልክ ቀይሬ በቃ ተጠፋ። ለብዙ ወራት ውስጥ ተጠፋፋ። ምን ያህል ብር ነው ላኪልኝ ያለች? አይ ያለው አላለኝ፣ ግን ላኪልኛል። ግን እኔ ምንም አይነት ብር አልኩት። እሺ ከዛ እንደዚህ ተጠፋፋና ከዛ ከሆነ ጊዜ በኋላ ተገናኘን ማለት ነው። ከዚ ስንገናኝ አሁንም ድጋሚ ብር ላኪልኝ አለ። ከዛ እኔ ደግሞ አልክም ብር፣ እኔ እንደዚህ እየሰራሁኝ ምንም አይነት ብር አልክም፣ እንኳን ላንተ ለቤተሰቦች እንኳን ምልከው ይቆጭኛል፣ አልክም አልኩት። ከዛ ኦኬ አለኝና በቃ አሁንም ዝም ብለን እየኖር ነው። ከዛ እኔ አላቅም አሁን አግብቷል ማለት ነው። ምን ብሏል? እሺ ማለት እኔ ደግሞ በጣም ነው የምወደው ማለት ነው። እና አሁን እኔ እሱን መርሳት አልቻልኩም። ሲያገባ አገረሸብሽ? አገረሽቶብሽ ነው ሲያገባ ፍቅሩ? ማደንዘዣ ማን ይወጋት? ይኮ ቀዶ ጥገናው ሳይጀመር ማለት ራሴ ነኝ የሚደረጉት እኮ። ነገርኛ ጥያቄ እኮ ነው። አገረሽቶብሽ ነው ማለት ተነስቶብሽ ነው ድጋሚ ተመልሶ ፍቅሩ? ተለያይተን ከረጅም ጊዜ በኋላ ነው የተገናኘ ነው አልሽ አይደለ? አስቸጋሪ እኮ ነው። ሰውየው ገንዘብ ላኪልኝ እያለሽ ያለው ሊያገባት ያሰባትን ሴት ሰርግ ሊደግስበት ነው፣ ሽማግሌ ሊልክበት ነው። እንደው እግዚአብሔር ከዚህ ጉድ እንኳን ጠበቀኝ ብለሽ እንደው ስለት ማስገባት እያለብሽ ለፈጣሪሽ። ጭራሽ ስለምወደው ሶዋት ቆጭሽ ድግሳቸውን ለመደገስ እያሰብሽ ነው የእሱን ሰርግ። በቃ ይሄ እኮ ነው አሁን እየሆነ ያለው። አሁን አዳሜ እዚህ ውስጥ እየሰማችሁ የምትስቁ ሰዎች በጥርስ ይገባል። ነግሬያችኋል። የምትስቁ ሰዎች እያንዳንድሽ የምትጀነጅኙ ወንድ አንቺ ሰው ሀገር ሆነሽ እሱ ሀገር ቤት ገንዘብ አንቺ በላክሽ የሚጀነጅናችሁ። ለምሳሌ ሊያገባት ያጫት ሴት ካለች ብር ከሌለው ሰውየው ቲክቶክ ላይ ወይ ፌስቡክ ላይ ገብቶ ሀይ ይልሻል። መጡ አፍቅሮሽ አይደለም እትትብዬ ከእሷ ገንዘብ ብቀበል ለዚህችኛዋ ሽማግሌ መላኪያ ይሆናል። ቆዳሽን ሊገፍ አየር ላይ አነጣጥሮ ይጠብቅ የነበረ ሰውዬ አንጀትሽ ሊዘረግፍልሽ ማለት ነው እንጂ አሁን በአንድ ጀንበር ያገባ ይመስልሻል? አንድ ሀቅ ልንገራችሁ። በጣም ፍቅር ውስጥ ሆናችሁ ከሆነ ሰው ጋር ስትለያዩ ያ ሰው ወዲያው ሌላ የፍቅር ግንኙነት ውስጥ ከገባ ያ የፍቅር ግንኙነት አዲስ የተጀመረ አይደለም፣ የነበረን ኦልሬዲ ሴት አፕ የተደረገ ነው። ከእናንተ ጋርም ሆኖ ምን እያደረገው ነበር? እያበሰለው ነበር። ከእናንተ ጀርባ እያካሄደው ነበር። እሱ ልክ ሴትም ታርገው ወንድ ለውጥ የለውም። እሱ ሴትም አሁን ፍቅረኛ ሆና ልክ ስትለይ ወዲያው የፍቅር ግንኙነት ውስጥ ከገባች ኦልሬዲ አየር ላይ ነበረች ማለት ነው። እንኳን ሄደችልኝ ነው ማለት ያለብን እንጂ ከአንተ በኋላ አዲስ የጀመረችው አይደለም። መጀመሪያ ሴት አፑ መንገዱ ተጠርጎ ምናምን ሬዲ የተደረገ ነበር። ተጀመረ ጀምራለች ጀመሩ ማለት ነው። ስለዚህ ሰውየው አሁን ድንገት ዱብዳ መጥቶ አይደለም ያገባው። መጀመሪያ ኦልሬዲ ተዘጋጅቷል። ሰውየው አለችው በህይወት ውስጥ ሰው ገብቶሻል። ስለዚህ አርፈሽ ስራሽን ስሪ። ለምን አልተበላውም ለምን ቆዳ ያልተገፈፈም ከሆነ እንግዲህ አላውቅም፣ እሱን አንቺ መልሽ። አለበለዚያ ግን እንደው እግዚአብሔር ነው ያተረፈኝ ብለሽ ጥፊ ከዚህ ሰው። ስለሱም አትስሚ፣ የደረሰበትም ድርሽ እንዳት ስለምወደው እኔ ግን እንደዚህም እያደረጉም የወደዱ ወንዶች ግን ምን እና እናታቸውን ልክ አራስ ቤት እያሉ እንዴት ቢመረቁ ነው? በመድኃኒዓለም እንዴት ቢመረቁ ነው? እኔ ግርም ነው የሚለኝ ከሚያስደንቀኝ ነገር። እንዲህ እንኳን አድርጎ ይወደዳል እንደዚህ አይነቱ ወንድ። እንደኔ አይነቱ አለ በጀርባ ወድቆ አፍንጫው የሚሰበር ማለት ነው። እንደዚህ በጀርባ ወድቄ አፍንጫ የሚሰበር ነኝ እኔ። ያው እድለ ቢስ ሰው ነገር የሚገንበት ምናምን። እንደዚህ አይነቱ ሰው ደግሞ ሙልጭ አርጎ ቆዳ ሊገፍ የተዘጋጀ ሰውዬ ይወደዳል። ስቲል አርፈሽ ኑሪ ስኑሮሽን። ተገባባን?
እኔ ሌላ ሰዎች ምናምን ደስ አይሉኝ። አይበሉሽ። አሁን ደስ እንዲሉሽም አይጠበቅም። አሁን መጀመሪያ ከሱ ውጪ፣ ከሱ ህይወት ራቂ፣ ኑሮሽን ኑሪ። አዲስ ማንነት ገንቢ። ገብቶሻል? ያለሱ ሲንግል ሆነሽ ረስተሽ እንደው በቃ ለብቻሽ መኖርን ደስተኛ ሆነሽ ኢንጆይ እያለሽ እያጣጣምሽ ምንም አይነት የሚረብሽሽ ነገር ሳይኖር ሲቀር ወደፊት ራሱ ቀስ በቀስ ነው ወደ እንደዚህ አይነት ነገር የምትሄጂው እንጂ በአንዴ ሌላ ሰው ደስ እያለኝ አይደለም። አሁን አይበልሽ። እንደው ጥሩ እንኳን አላለሽ። እሺ ተግባባል? ኦኬ እሺ፣ አመሰግናለሁ። ቴንኪዩ። እድሜሽ ምን ያህል ነው? እኔ አሁን ወደ 19 ገብቻለሁ። መልካም ቀን። እኔ ነርሶች እድሜ እየጠየቃችሁ አስገቡ። አሁን 18 ዓመቷ መሆኑን ባቅ እንደዚህ አልደርቅም ነበር። እኔ በቃ እድሜዋ ነው፣ በእድሜዋ እንዲህ ነው ልታስብ የምትችለው። በቃ ወደዋለሁ። እንደው የእነዚህን አይነት ወንዶች እንደው ትንሽ የሆነ ሩቧን ቢሰጠኝ መወደድ ማለት ነው። እንዲህ እያደረገ እያበላሸ እንኳን የሚወደድ ሰው እያፈረሰ የሚወደድ እየካደ የሚወደድ አንድ ስህተት በሰራ እኔ አሁን ማለት ነው ሁሉም ሰው ድንጋይ ነው ይዞ የሚመጣው ሊወግረኝ ማለት ነው። መሰቀያዬ ነው ይዞ የሚመጣው። ይሄ እወዳለሁ ምናምን የሚለው በሙሉ እንዳለ ወደ ድሮም አይነ ውሃው አያምረኝም ነበር። ይሄ ልጅ ምንም አይጠመኝም ነው። ዝም ብዬ ትከሻዬን ሸኮኛል፣ ቆሌ ነግሮኛል። ድሮ ምንም አይጠመም። ሲያወራ ራሱ ምላሱ ላይ የሆነ ነገር ምናምን አድርጎ ነው። ድሮም አይመችኝ በሉት የታባቱ እንደውም አገኝ ነው አሁን ነው የሚባለው። እንደዚህ አይነቱ ግን ይኸው አርጎ እንኳን እወደዋለሁ። ምድር ፍትህ የላትም እቺ ምድር። ሄሎ አይ እቃውን ሰበረችው። አይ ማዳም ዛሬ ጉድ ፈላ። በቃ ጨረሰችው፣ እቃውን ፈጀችው። የኔ እናት ቂም ካለብሽ ለብቻ እዛ ሰበሪ፣ እኛ ጋር ታነካኪ። እዚህ ገብተሽ ሰብረሽ በኋላ እሱ ቤት ነው ላይፍ ተገብቶ ይጠናል ጀርባሽ። ሄሎ አቤት፣ እንዴት አደራችሁ? ነው ደህና ዋላችሁ? ሰዓት እግዚአብሔር ይመስገን። እንኳን ሰላም ነው ይመስገን ፈጣሪ። ምን እንታዘዝ? በቅድሚያ ስላስገባችሁኝ በጣም ደስ ብሎኛል። አመሰግናለሁ። አንድ ከደረሰብኝ ህይወት ለእህቶቼ መማሪያ ይሆናል ብዬ መናገር ይችላል። ስለ ትዳር በሚገባ ባለፈውም ገብቼ ነበር። እንደ አጋጣሚ አንተ ወጣ ብለክ ነበር። አመሰግናለሁ ስለ ሁሉ። እሺ ምንም ችግር ትዳር ስለ ትዳር ያው ነው። እኔ ከዚህ በፊት 96 አካባቢ ነው ከልጁ ጋር የተገናኘ ነው። በምን ተገናኛችሁ? በሰርግ ነው የተዋወቀን። ሰርግ እሱም ሰርግ እኔም ሰርግ ወርሰን እንደ አጃቢ ነገር ነው ተዋወቅንና እሱም ወደደኝ እኔም ወደድኩ ልበል እንግዲህ። አጣፍጬው ብጫወት ይሻላል። እዛን ይወስደኛል። ገጠር እንደ ጠለፋ ነገር ነው። 96 ዓመተ ምህረት ነው። አልፎሽ ነው? አዎ እኔም ደሃ ነኝ፣ እሱም ያው ምንም አይልም። የገጠር ሰው እርሻ ምንም አላቸው። ከእኔ ደግሞ እሱ ትንሽ የተሻለ ሰው ነው። እኔ ደግሞ ያው በተወለድኩ ባደግኩበት ሀገር ቀን ስራ ፀጉር ምንም እየሰራው የእናቴን እናትና የእናቴን አባት በመጦር አላፍትና ነበረብኝ በዛን ሰዓት ማለት ነው። በዛን ትዳር ነው። ሳጥን አስቀምጬላችኋለሁ። እሺ ከላይ ብዙ ታብ ላረገ ሰው ነው የሚሰጠው። ደቂቃው ቁጥሩ ሲጨርስ ውሰዱና ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት የነካችሁ ሜምበር ሁሉ። እሺ ሜምበር ያልሆናችሁ ሰዎች እሺ ቀጥ ዘን ትዳር ያው ጠለፈኝ፣ ወሰደኝ፣ አጎቱ ጋር አስቀመጠኝ። አንድ 15 ቀን እንደተቀመጥኩ አባ እዚህ ገጠር እስከምቀመጥ ለእኔም ለአንተ የተሻለ ነገር ይሻላል፣ ወደ ከተማ ብንሄድ ይሻላል አልኩና ወደ ከተማ ያስገባኛል። ከገባን በኋላ ምንም አይነት ነገር የለንም። ያው እንግዲህ አንድ ሰው ድንገት ሲገናኝ እኔም አያገኝም አላውቀውም። እንደ አጋጣሚ ነው የተገናኘ ነው። ድንገት ሲገናኝ አዘጋጅቶ አይደለም የሚገናኘው፣ ባዶ ምድር ነው ተገናኘን። ያው እኔም ደግሞ በስራ በልጅነቴም ከህፃንነቴም በስራ ነው ያደግኩት። በቃ ይገርሟቸዋል እህቶቼ፣ የሰው ልጅ አንዴ እግዚአብሔር ወይ ወንዱን ብላ ሲል ከመልካሙ ጋር ይጥለዋል፣ ወይ አትብላ ሲል እንደ ልብስ እህል ውስጥ እንደገባ
ነቀዝ ይቁነጠነጣል። ይቅርታ ጋር እዛን አስታውሳለሁ። ልጅ ብለካ በጣም ተንኮለኛ ነው። እንዲህ ሴት ቀምሃጅ ነገር ነው። አላውቅም በቃ እኔ ጠልፎኝ ነው አላውቀውም። ይሄን ህይወት ምንም ነገር አላውቅም። በዛን ሰዓት ይገርማችኋል 55 ሳንቲም እንጀራ 96 አካባቢ እንዲለቀጠር 55 ሳንቲም እንጀራ በማንቆርቆሪያ ድንች ወጥ እየሰራሁ እኔ ኑሬን ነው ተፍተፍ መላ እሱ ለካ ምናምን ቲያም ጋም ጎራ ይላል ያላቀም አጂ ማን አናገረሽ አሁን ማን ገባ ብሎ በቃ ያስደነግጠኛል። እኔ ምንም አላውቅም። እኔ በሰላም ነው ስራ እየሰራሁ ነው። አሁን ከ96 እስከ 2004 ባጭሩ ለእህት ለወንድሞቼ ነው የምነግራችሁ ያሳለፍኩት ህይወት መብረቅ እንግዲህ ከተማ ልጅ ነኝ። ኑሮ ነው አንገት አስደፋኝ። አንገቴን ደፎ በቃ እሰራለሁ፣ ፀጉር እሰራለሁ፣ የሰው ልብስ እየሄድኩ አጥባለሁ፣ አገኛለሁ። ሀገራችን ላይ እንደ የሆነ አረቄ ነገር ምናምን አለ። ከዛ እየገዛሁ እዛ እያምታተሁ ምንም በቃ የሆነ ገቤን ነው የማየው። እንግዲህ አልዋጥ ያለ ጉሮሮ ምንድነው ሜዳ ያድራል እንደሚባል ነገር አሰቃየኝ በጣም። ከ96 ዓመተ ምህረት የትምህርት እውቀቱን ብዙ የለኝም። መብረቅ ውስጥ ነው ከተተኝ። በቃ መብረቅ ውስጥ ጌታ ሆይ እኔ ነኝ ለቤተሰቦቼ በድዬ እዚህ እሳት ውስጥ መብረቅ ውስጥ የከተትከኝ። ይቅርታ አድርጉልኝና በጣም የሚያሳዝን ህይወት ነውና ለፈጣሪ ነው ምንትነ አንቻራ ይሄ ልጅ ክሰሽና ካላሽ ላይ ተገላገኝ ምናምን የፈጣሪ ዶሴ ለስግባ የፈጣሪ ዶሴ ለስዩ እያልኩ ጌታ ሆይ ለሰው ልጅ የምትረዳ ወልጄ አላማረብኝ። አንድ ልጅ አለችኝ በእኔና በሱ መካከል ማትፈጠር። እሱ ባስደነገጠኝ ቁጥር ህፃኗን ይዤ በየቅጠር ስር ነበር ማድረው። እግዚአብሔር ሆይ ይህን መንገድ ለሰው ልጅ የምትረዳ መንገድ እንትን አረብ ሀገር እርዳኝ ማለት ምንም ነገር እሰራለሁ፣ ግን የዕለት ነው እሰራለሁ። የፈጣሪን ስራ ነው ታምሩን መነግራቸው። እሰራለሁ የዕለት ከዕለት አያልፍም። የሆነ ጊዜ ላይ የሆነ ድንች ዳጣ ምናምን እየሰራ 4,000 ብር አገኘሁ። እማክያ አሉኝ አንድ እናት ናቸው። አሁን ዛሬ ላርፈዋል። ይሄ ሰው ይገልሻል፣ አንቺ ጎበዝ ነሽ፣ ከሴቶች አንደኛ ነሽ፣ ትሰሪያለሽ፣ ታገኛ እንደ ሶስት ስደት ሂጂ ኑሮኝ እኔ ያረዳሽ እስቲ ሂጂ፣ እቺ ጉልበት ለአንቺ ለአረብ ሀገር የምትገባ ናት አሉኝ አልኩ። እሺ ታዲያ አሁን ለሜዲካል ሲር ስመጣ እኮ በገጀራ በሆነ ነገር ይገለኛል አልኳቸው። ምንም አይልሽ፣ እግዚአብሔር ይጠብቅሻል። ሰሳን ሄድኩ ወደ ሻሸመኔ የሚገኘው አርሰነቂ ውስጥ ነው ተወልጄ ሄድኩ። ሻሸመኔ እንዲሽን ምርመራ እንደሰጠው ምን ውጤት ስንት ሳለ ሮጬ ደግሞ ወደ ቤት መጣ። ግን ነው መጭ ብሎ በድንጋይ እሱ ለካ ሴት ጋር ይሄዳል። ያንን ነገር እንዳላቀበት ተመልሶ እያስደነግጠኛል ቤት ውስጥ። ምንድን ነው ይሄ ነገር እላለሁ። አንዳንድ ሰዎችም ጭምጭምታም ይነግሩኛል። ከወሬው ደግሞ በተግባር ይሻላል። እንግዲህ ያ የተደፋችው አንገት ቀና ልትል ነው ዛሬ ላይ ማለት ነው። ተው ግን እኔ በጉልበት አልጎዳክ። በጉልበት የጄ ዶሴ ላንተም ከፍቼ ፖሊስ ጣቢያ ለፖሊስ ጣቢያ አላንከራተት። ፈጣሪ ግን ያየክ ለታ እቺን እኔ ከ96 ዓመተ ምህረት እስከ 2004 ስቀን እንዳልሳቅን ህመማችሁ ሸፈን አድርጋችሁ ምናምን ትኖራላችሁ። ህይወት ውሸት በውሸት የተሞላ ሞት ግን እውነት። አንዳንዴ እንዴት ልመን ብላችሁ አታውቁም? የሆነ የምትወዱት ሰው ሲሞት ማመን እኮ ይከብዳችኋል። የሚመጣ ይመስላችኋል፣ ግን እውነት ነው። ገብቷችኋል? ፊት ለፊት የሚታይ እውነት ነው። ሞት ሊቀየር የማይችል ማለት ነው። ስለዚህ ይህንን ተቀበሉ። ናት መደሰት ይገባሻል። እሺ እንዴት መሰለ አሁን እያመንኩኝ እያወቅኩኝ በቃ ውስጤ መቀበሉን አቃተው። ምን ማድረግ እንዳለብኝ ነው አሁን። ሁሉንም አውቃለሁ፣ አምናለሁ፣ ሰግዳለሁ፣ አላህንም እለምናለሁ፣ ነገሮች ሁሉ ለመርሳት እሞክራለሁ።
ልጄ ትንሽ አባቱን የሚመስል ወንድ ልጅ አለኝ። በሱ ደግሞ እደሰታለሁ። ግን ሌላ ሰው ህይወቴ ውስጥ ማስገባትን እፈራለሁ በጣም በቃ በእንደዚሁ ኢትዮጵያ እንኳን ለመሄድ በቃ ፈርቼ አልሄድም። ሰዎች እንዳይጠይቁኝ ቀለበቴን እንዳደረግኩ ነው የምኖረው። ያገባሁኝ ስዬ እንደዚህ አሁን አንድ አዲስ እርምጃ አዲስ ቻሌንጅ ልስጥሽ ለራስሽ። እሺ አንደኛ አሁን የምታደርጊያቸውን ልማዶች በዙሪያሽ ያሉት ነገሮች በሙሉ አውጪ። ለምሳሌ ቀለበትን ከጣትሽ ላይ አውጪ። ይህ ክህደት አይደለም። እሺ ገብቶሻል? ይህ ህይወትን መቀጠል ነው። አንዳንዴ እየመረረሽ የምትቀጥይው ይሄ አሁን ምንድነው መሰለሽ አምነሽ መቀበል ሲከብድሽ ትግል ውስጥ ስላለሽ አምነሽ መቀበል እየከበደሽ ያለ እየታገድሽ ነው። ምን ለማድረግ ለመላቀቅ ልቀቀኝ፣ የባለፈው ህይወት ልቀጥል፣ ፍርሃት አለ ምናምን። ትግሉን አቆሚና ተቀበይ፣ አትታገኝ። አሁን የምታደርጋቸውን ልማዶች ሁሉ ቀንሽ። ያ ከጣትሽ ላይ ቀለበቱን አውጪው። ምክንያቱም ሁልጊዜ ባየሽ ቁጥር ወደ ዛ ስሜት ነው ይዞሽ የሚሄደው። ሰው ወደ ህይወትሽ መግባቱ አለመግባቱ አይደለም ዋና እሱ ፖይንት፣ እሱ ችግር የለው። ሰዎች አሁን እዛው ህይወት ላይ ነው የምትሆኝ። አሁን እዛኔ የመን ሄጄ 1 አመት ቆይቼ መልሼ ስመለስ ጭራሽ በቃ እንደዚሁ የመኒዎች አሉ አዲስ አበባ ላይ የሚኖሩት እንደዚህ ለልጆቻቸው እንደዚህ ያቆኛል። ቤተሰብ የሚያቆን ሲጠይቁን እኔ በቃ እምቢ ብዬ እናቴን ከእንደገና መውጣት ፈልገው ሴጣን ከአስራት ነው ሁሉ እያሉ ያስወሩብኛል። በቃ ግድ የለኝም ይበሉኝ። እኔ በቃ እና በህልሜ ራሱ ለማየት በቃ ዱዓ አደርጋለሁ። በህልሜ ካየው ነው የምረጋጋው። እንደውም ደስ ብሎኝ ሳይ ማለት ነው። አይዞሽ አሁን እሱን የሚያስታውሱሽን ነገሮች አድርጊ ከዙሪያሽ። ቀለበት፣ ፎቶግራፍ ለጊዜው ነው እስክትድኝ ድረስ ነው። እሺ ብዙ ነገር ትቻለሁ። ቤቱን ሁሉ ነገርን ትቼ ወጥቻለሁ። ቤቱንም አከራይቼዋለሁ። እናቴ ጋር ኖርኩ። ልብሶቹ እንደዚህ በዛ ጊዜ የነበሩት ነገሮችን ሁሉ ትቼ ብቻዬን ወጥቻለሁ። አሁን እዚህ ያለሁት እንደዚህ ለመሆን ነበረ። ከውስጥ ያልወጣም አለ። በስ አሁን ያለኝ እንትን ቀለበት ብቻ ነው እጄ ላይ በዛ ጊዜ ውስጥ ያሉት ነገሮች ውስጥ ማለት ነው። እሱ ነው ህመም የሆነብሽ። ይዘሹ ነው ይዙ መዞሪ እድል ስጪ ለሰዎች። አሁን መድኃኒት አይደል የፈለግሽው? መድኃኒቱ ምንድን ነው? ደፈር ብሎ ደረጃዋን መውጣት ነው። ይሽ ያማል፣ ይከብዳል። ግን ደፈር አንዳንዴ መድረክ ላይ ወጥተሽ ንግግር አድርገሽ ታውቂያለሽ? አላውቅም። እሺ መድረክ ላይ ንግግር ማድረግ አለማችን ላይ ያሉ ትልልቅ አርቲስቶች በይ የሀገር መሪዎች በትልቅ መድረክ ላይ ወጥተው ንግግር ያደርጋሉ አይደል? እነሱ ደፋር የደፋር መጨረሻ ምናምን ሆነው አይደለም። ሁሉም ሰው መድረክ ላይ ሊወጣ ሲል ምሳሌ ቀላል ምሳሌ ልስጥሽ ብዬ ስርዓት ይፈራል። ልክ አንቺውን መድረክ ላይ ውጪ